ጤና ይስጥልን። ጠበቃ እንዳርጌ ካሴ ነኝ። ስለ መስቀለኛ ጥያቄ ሕግ ነክ መረጃ ላካፍላችሁ። በችሎት በየቀኑና በየሰዓቱ ስሙ የሚነሳው በማህበረሰቡም አንደበት ሁል ጊዜ የሚነገር መስቀለኛ ጥያቄ ምን ማለት ነው፣ መቼስ ይቀርባል የሚለው እንመለከታለን። በተለይ ደግሞ በገጠራማው አካባቢ መስቀለኛ ጥያቄ የሚለው ቃል በእጅጉ የተለመደ ነው። የመስቀለኛ ጥያቄ ዓላማ ሐሰትና አጠራጣሪ የምስክርነት ቃል እንዲታረም ለማስቻል የሚቀርብ ጥያቄ ነው። በሃይማኖታዊ አስተምሮ ሶስና የምትባል ሴት በሐሰት ተወንጅላ ነፃ የወጣችው በመስቀለኛ ጥያቄ ነው። አንዱ ምስክር የታየሃት ሲባል ከዋርካው፣ ለሁለተኛው ምስክር በተመሳሳይ የታየሃት ተብሎ ሲጠየቅ ከዝግባው ብሎ መልስ ሰጠ። እንግዲህ ከዚህ የምንረዳው መስቀለኛ ጥያቄ የምስክርነት ቃላቸውን በሐሰት ተደራጅተው የሚመጡትን ሰዎች ገመና የሚያጋልጥ ነው። ከዚህ በመነሳት መስቀለኛ ጥያቄ ለሐሰተኛ ምስክር ፍቱን መድኃኒት ነው። መስቀለኛ ጥያቄ በዋና ጥያቄ የተሰጠውን የምስክርነት ቃል ለማፍረስ የሚጠየቅ ጥያቄ ነው። ዋና ጥያቄ ሲባል ምስክሩ ስለ ጉዳዩ የሚያውቀው ነገር የምስክርነት ቃል የሚሰጥበት ደረጃ ነው። መስቀለኛ ጥያቄ የሚመጣው ከዋና ጥያቄ በኋላ ነው። ሐሰተኛ ወይም አጠራጣሪ የሆነ የምስክርነት ቃል ተሰጥቷል ብለን የምናምን ከሆነ ሊስተካከል የሚችለው ለምስክሩ መስቀለኛ ጥያቄ በማቅረብ ነው። ሆኖም ግን ምስክሩ መስቀለኛ ጥያቄ ስለተጠየቀ ብቻ ቀደም ብሎ የሰጠውን የምስክርነት ቃል ማፍረስ ወይም ማስተካከል ይችላል ማለት አይደለም። የተጠየቀውን የምስክርነት ቃል ለማፍረስ ወይም ለማስተካከል በብልሃትና በጥበብ የተመራ መስቀለኛ ጥያቄ መጠየቅ ያስፈልጋል። ከዚህ ከመስቀለኛ ጥያቄ ጋር ተያይዞ መነሳት ያለበት ነጥብ ምስክሩ ዋና ጥያቄ ቀርቦለት ባልመሰከረበት ወይም ባልሰጠበት የምስክርነት ቃል መስቀለኛ ጥያቄ ሊቀርብበት አይገባ የሚለው ጉዳይ ቅጥ እያጣና እውነት እያዳፈነ መጥቷል። መነሻው በመስቀለኛ የሚቀርበው ጥያቄ ምስክሩ በመጀመሪያ ጊዜ የሰጠው የምስክርነት ቃል የተሳሳተበትን አሰነ የሚባልበትን ወይም አጠራጣሪ መስሎ የተገመተበትን ነጥብ ፍርድ ቤቱ እንዲረዳው የማድረግ ዓላማ ያለው መሆን አለበት የሚል ሕግ ነው። በዋና ጥያቄ ባልተመሰከረ የምስክርነት ቃል ላይ መስቀለኛ ጥያቄ ከመጠየቅ ገደብ የተጣለው በተከራካሪ ወገን እንጂ በፍርድ ቤት አይደለም። ፍርድ ቤት ስለ ጉዳዩ መብራራትና ስለ ክርክሩ አወሳሰን ጠቃሚ መስሎ የታየው እንደሆነ በማናቸውም ጊዜ ምስክሩን ለመጠየቅ እንደሚችል በግልጽ ተመልክቷል። በሕጉ ላይ በማናቸውም ጊዜ ሲባል ፍርድ ቤቱ በየትኛውም የምስክር መስማት ሂደት ውስጥ ያለምንም ገደብ ምስክሮችን መጠየቅና መመርመር እንደሚችል ነው። ምንም ቢሆን በሚያውቁት ነገር ለምስክርነት ከቀረቡ በመስቀለኛ ጥያቄ ሊጋለጡ ስለሚችሉ የሐሰት ምስክር ከመስጠት ሊቆጠቡ ይገባል። ራስን ችሎ ወንጀልም ጭምር ስለሆነ ሊጠነቀቁ ይገባል ስንል ምክረ ሀሳብ እንሰጣለን። አመሰግናለሁ።